እንደምን አድራችኋል? በድጋሚ እንኳን ደህና መጣችሁ። ዛሬ ያው የአርሰናልን ትላንትና በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሪያል ማድሪዶችን 3-0 ማሸነፋቸውን ነው የምንመለከተው። አዎ ጆሮችሁ በትክክል ሰምተዋል። ትላንት የሚያየነው ጨዋታ ህልም አልነበረም። አርሰናሎች ሪያል ማድሪዶችን 3-0 አሸንፈዋል። ያው የሚገርመው ነገር ደግሞ ዴክላን ራይስ በእግር ኳስ ህይወቱ ለመጀመሪያ ጊዜ ፍጹም ቅጣት ምት አግብቷል። ያው አንድ ፍጹም ቅጣት ምት ብቻ ሲሆን 2 ፍጹም ቅጣት ምቶችን በማስቆጠር ማድሪዶችን እንዳስደነገጠ ተመልክተናል ማለት ነው። ስለዚህ እስኪ የቢቢሲ ዘገባ ምን እንደሚመስል ለመመልከት እንሞክር። ያው ከመጀመሪያው ፊሽካ ጀምሮ አርሰናሎች ምርጥ የሚባለው አቋም ላይ ነበሩ። አሰልጣኛቸው ሚኬል አርቴታ የመድፈኞቹን ደጋፊዎች ስቴዲየም ቶሎ እንዲገኙና ከዛ ቡድናቸው እንዲደግፉ ጠርቶ ነበረ። እነሱም የተባሉትን ነገር ነው ያደረጉት። ስለዚህ ኤምሬት ስቴዲየም ቀውጢ ነበር። ከዛ በኋላ ያው አርሰናሎች ልክ እንደ ጨዋታው እንደተጀመረ ነው የተለያዩ ጎል ሙከራዎችን ለማድረግ ሲጠሩ የነበረው እና ያው ስቴዲየም ውስጥ የነበረው ድባብ በጣም አሪፍ ነበር እና ያ አሪፍ የሚባለው የደጋፊዎቹ ድባብ የተጫዋቾቹ ላይ የተጋባባቸው እስኪመስል ድረስ ነበረ። ሪያል ማድሪዶች የመጀመሪያው አጋማሽ ላይ ወይም ልክ ጨዋታው እንደተጀመረ 2-0 የሚሆኑ እድሎች አግኝተው ነበረ በቪኒ ጁኒየር አማካኝነት ማለት ነው። ከዛም ያው ለማድሪዶች በጨዋታው የመጀመሪያ 15 ደቂቃዎች ላይ የጨዋታ ቀላል እንደማይሆን ታውቋቸዋል። ከዛ በኋላ ዴክላን ራይስ የመጀመሪያውን ጎል አርሰናል ማስቆጠር ቻለ። በ58ኛው ደቂቃ ላይ ያ በእግር ኳስ ህይወቱ የመጀመሪያ የሆነውን ቅጣት ምት ማግባት ቻለ። ከዛ አስባችሁታል? የመጀመሪያ ቅጣት ምት ብሎ ሲያስብ ሪያል ማድሪድ ላይ በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ ያገባው መሆኑ ትዝ እንደሚለው እና ዴክላን ራይስ አላበቃም ነበር ጎል ማግባቱ። ምክንያቱም ከ12 ደቂቃዎች በኋላ በድጋሚ ሌላ ቅጣት ምት በማግባቱ ሁለተኛውን ጎል አርሰናል አስቆጥሮ አርሰናሎች 2-0 መምራት ጀመሩ እና በቃ ለአርሰናሎች ነገሮች ከዚህ በለጠ ሊሻሻሉ አይችሉም ብላችሁ ልጠብቁ ትችላላችሁ። ዴክላን ራይስ ሁለተኛውን ጎል አግብቶ 2-0 ማድሪድን ሲመሩ፣ ነገር ግን ነገሮች ጭራሽ የተሻሉ ነው የሆኑት። ምክንያቱም በሚኬል ሜሪኖ ጎል አርሰናሎች 3-0 መምራት ጀመሩ ማለት ነው። በቃ ትላንትናው ምሽት ሁሉም የአርሰናል ደጋፊ ማስታወስ የሚፈልገው ምሽት ይመስለኛል እና ያው ሚኬል ሜሪኖ በዚህ ውድድር አመት አሪፍ የሚባል አቋም ላይ ነው ያለው። ለአርሰናሎች እስካሁን ድረስ ባለፉት 9 ጨዋታዎች ላይ ተሰልፎ 5 ጎሎችን ማግባት ችሏል። ስለዚህ ይሄ ለሱ ጥሩ ይመስላል፣ ለሱም ብቻ ሳይሆን ለቡድኑ። ምክንያቱም መድፈኞቹ ያው ቻምፒየንስ ሊጉን ዋንጫ ለማንሳት እየተሯሯጡ ነው ያሉት። ማድሪዶች ነገሮች ጭራሽ የባሱት ያው ካማቪንጋ 94ኛው ደቂቃ ላይ ሁለተኛ ቢጫ ካርዱን አይቶ በቀይ ሲወጣ ነው። ስለዚህ ጭራሽ ቁስላቸው ላይ ጨው ነው የሚባለው እንደመነስነስ ጭራሽ ነገሮችን አባሰቧቸው። ስለዚህ ያው ሪያል ማድሪዶች እንደጠበቅናቸው አልነበሩም ትላንትና። ግን ደግሞ ካሰባችሁት ሪያል ማድሪዶች እንደጠበቅናቸው ትላንትና። ምክንያቱም ሪያል ማድሪዶች በተለይ የቻምፒየንስ ሊግ ጨዋታ ሲሆን የመጀመሪያ ዙር ላይ ይሸነፉና ከዛ በኋላ በቀጣዩ ደግሞ የሚያደርጉት አይታወቅም። አሁን 3-0 በሚቀጥለው 4-3 ሊያሸንፉ ይችላሉ፣ ኢቨን 4-0። ነገር ግን ያው የሚገርመው ሪያል ማድሪድ ቤት በጣም ምርጥ የሚባሉ እንደ ኪሊያን ምባፔ፣ ቪኒ ጁኒየር፣ ቤሊንጋም አይነት ተጫዋቾች አሉ። ያው የተቻላቸውን ሲጥሩ ነበረ። ከነሱ ከሚጠበቀው ያነሰ ቢሆንም ዳቪድ ራያ የተቻለውን አድርጓል። የተወሰኑ ኳሶችን ለመመለስ ሞክሯል። አንዳንድ ጊዜ መንገዳገድም ቢኖር ማለት ነው። ነገር ግን ማድሪዶች የአርሰናልን ተከላካይ መስመር ሰብረው ጎል ማስቆጠር አልቻሉም ማለት ነው። ስለዚህ ቀጣይ ሳምንት የተለየ ነገር ማድረግ አለባቸው። በተለይ ከትላንቱ ጨዋታ ትምህርት ወስደው አርሰናሎችን እንደዚህ አድርገን ማስቆም አለብን፣ እኛ ደግሞ እንደዚህ አድርገን ወደፊት ሄደን ጎል ማግባት አለብን ብለው ያው ስትራቴጂ ቀርጸው መምጣት ያለባቸው ይመስለኛል። ስለዚህ ወደ አርሰናል ቤት ስንመለስ ግን ለአርሰናሎች በተለይ እንደ ፈረንጆቹ አቆጣጠር ከ2008-2009 የቻምፒየንስ ሊግ የውድድር ዘመን በኋላ ለመጀመሪያ ጊዜ የቻምፒየንስ ሊግ የግማሽ ፍጻሜ ውድድርን ለመቀላቀል ጫፍ ላይ እንደደረሱ ነው የሚያሳየው። በተለይ ትላንትና አሳማኝ በሆነ መልኩ ማድሪድን 3-0 ካሸነፉ በኋላ የቀጣይ ሳምንት ቤርናቦ ላይ የሚደረገው ጨዋታቸው እንግዲህ የመድፈኞቹን እጣ ፈንታ የሚነግረን ይሆናል ማለት ነው። በአሁኑ ሰዓት ግን የጨዋታው ምንድነው መሪ በአርሰናል ወይም በመድፈኞቹ እጅ ላይ ነው ብለን ማውራት እንችላለን። በዘንድሮው የውድድር ዓመት አርሰናሎች ብዙ ጨዋታዎች ብዙ
ተጫዋቾች ተጎድተውባቸዋል። ነገር ግን ያው ሚኬል አርቴታ ምን ያህል ቡድኑ ጠንካራ እንደሆነ እና ነገሮችን መላመድ እንደሚችሉ እያሳየ ይመስለኛል። በተለይ ትላንትና ከተመለከትነው ጨዋታ አንጻር እናም ያው ሪያል ማድሪዶች በትላንትናው ጨዋታ በሁሉም ዘርፍ ተበልጠዋል። እናም አርቴታ በሚቀጥለው ጨዋታ ይህንን ጥንካሬያቸውን ይዞ ለመግባት የሚጥር ይመስለኛል። ነገር ግን ያው የትላንቱ ጨዋታ አርሰናሎች በቃ እንደው ሊያልሙት የሚችሉት እና እውን ሊሆን የማይችል አቋም ነው ብለን ስንገምት ነበር። ምክንያቱም አብዛኞቻችን አርሰናሎቹ ቢያሸንፉ ደስ ይላል፣ ግን ሪያል ማድሪድን የሚገጥሙት ስላልነበረ እኔ በማሸነፋቸው ደስ ብሎኛል። ቢያንስ አንድ እግር ኳስ እንደሚወድ ሰው ሪያል ማድሪድ የሚቀጥለው ሳምንትን ቢያሸንፍ ደስ ይለኛል። ለማንኛውም ዋናው ጥያቄ ሪያል ማድሪዶች ይህንን ውጤት ይቀለብሱታል ወይስ አርሰናሎች ወደ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ከ10 ዓመት በላይ በኋላ ይቀላቀላሉ የሚለውን በሚቀጥለው ሳምንት እንግዲህ የምናየው ነገር ነው የሚሆነው። ነገር ግን አንድ ነገር እርግጥ ነው፣ ጨዋታው ገና ላለቀም። የሚቀጥለው ሳምንት የሚሆነውን እናያለን። ዛሬ ቪዲዮአችን ይህንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። የነገ ሰው ይበላል።